ከልጅ ጋር በተገናኘ ሚላክ የጭንገፋ መንፈስ እናንተ ዘር ውስጥ አየው። ሰዎች ልክ ሲጸንሱ ጭንገፋ ከልጅ ጋር የተገናኘ ችግር እንዲያጋጥማቸው የተሰራ ድግምት አየው። ስትወልድ ወዲያው ይሞት ነበር፣ ይወለዳል፣ ይሞታል። ከዚህ ቤት ወጣው 97 ዓመታት ወደ ኋላ ተመለስኩ። ልክ 97 ዓመት ወደ ኋላ ስመለስ ዘለቀ የሚባል ያንተን አያት አየው። ዘለቀ ምን ነው? አያቴ ነው። ይሄን መንፈስ አያትን አየው፣ አባትን አየው። ከዛ ዘሎ ደግሞ አንተ ጋር ይሄ መንፈስ ያንተን ነገር ሲያጨነግፍ ሲመታ አየው። ጆኒ የሚባል ሰው ታውቃለህ? እኔ ነኝ። ማን ነው ስምህ? ጆኒ ነው ስምህ። ቢሆንም ባይሆን አያስጨንቀኝ፣ ደስ ይለኝ በጌታ አይናወጥም። ምንህ ነች? ባለቤቴ ናት። ባለቤትህ ነች። የት ነው ያለችው? ናዝሬት ናት ያለችው። አዳማ ነበረች ነው ወይስ እዛ ነው ያለችው? እዛ ነን ያለ ነው። እኔ ከዛ ነው ለፕሮግራሙ የመጣሁት። እሷ እዚህ ያለች? እዚህ የለችም፣ እዛ ናት። ልተንቢ ፕሮፌሰር ዳዲ መንፈሳዊ ዓለም ላይ ከዚህ ቤት ወጣው። ብዙ ዓመታቶችን ወደ ኋላ ተመለስኩ። ብዙ ዓመታቶችን ወደ ኋላ ስመለስ ከልጅ ጋር በተገናኘ የሚላክ የጭንገፋ መንፈስ እናንተ ዘር ውስጥ አየው። ሰዎች ልክ ሲጸንሱ ጭንገፋ ልክ ከልጅ ጋር የተገናኘ ችግር እንዲያጋጥማቸው የተሰራ የጨለማ ዓለም ድግምት አየው። እግዚአብሔር ከዚህ ሰዓት ጀምሮ በኃይል ይሰብረዋል። አሜን። እያልኩት ያለሁት ነገር ገብቷል። በሷ ቤተሰቦች ነው የልጆቿ ማለት የወንድሟ ልጅ የወንድሟ ባለቤት ስትወልድ ወዲያው ይሞት ነበር፣ ይወለዳል፣ ይሞታል። እሷ ቤት ውስጥ አለ፣ አንተም ቤት ውስጥ አለ። ከዚህ ቤት ወጣው 97 ዓመታት ወደ ኋላ ተመለስኩ። ልክ 97 ዓመት ወደ ኋላ ስመለስ ዘለቀ የሚባል ያንተን አያት አየው። ዘለቀ ምን ነው? አያቴ ነው። አያት ነው። የስ ዳዲ ፕሮፌሰር ራባሳሊ ብራሃድ ያቆሰን ዘለቀ አያትህ እንደሆነ የነገርከው ያወራው ድንገት ስላንተ ኢንፎርሜሽን የነገርከው ሰው የለም። ልክ 97 ዓመት ወደ ኋላ ስመለስ ዘለቀን አየሁት። በዘለቀ ቤተሰብ ውስጥ ስራ የሚያጨነግፍ፣ ትዳር የሚያጨነግፍ፣ ልጅ የሚያጨነግፍ የመናፍስት ዓለም አሰራር አየሁ። የማል 97 ዓመት ሙሉ ይሄ ቤተሰብ ታስሮ ነው ያየሁት። ዛሬ መፈታት ይሆናል። አሜን። ዓመታትን ያስቆጠሩ ሰንሰለቶች በሙሉ አሜን ከዚህ ሰዓት ጀምሮ እንዲበጠሱ ጸልያለሁ። እንዲበጠሱ ጸልያለሁ። እንዲበጠሱ ጸልያለሁ። አሜን። ተበጠሰ በሉ እስኪ። ተበጠሱ በሉ እስኪ። ሶ ዘለቀን አየው። ሶ ይሄ መንፈስ ዘለቀን አየው። ዘለቀን አለፈ። ዘለቀን አታክ አደረገ። አባት ጋር መጣ። ከዛ ያንተን ላይፍ መቆጣጠር ይፈልጋል ይሄ መንፈስ። ይሄን መንፈስ እያየው ምን እንደማይል ንገርህ። እኛ ቤተክርስቲያን ውስጥ ያለውን ነገር የሚቆጣጠር አንድ ልጅ አለ። እሱ ልጅ አጠገብህ ቆሞ አየው። ምን ማለት መሰለህ? ይሄን መንፈስ አያትን አየው፣ አባትን አየው። ከዛ ዘሎ ደግሞ አንተ ጋር ይሄ መንፈስ ያንተን ነገር ሲያጨነግፍ ሲመታ አየው። ጆኒ የሚባል ሰው ታውቃለህ? እኔ ነኝ። ማን ነው ስምህ? ጆኒ ነው ስምህ። በረም ስሙ ዮሐንስ አይደለም። ስሙ ጆኒ ነው። ስም ማን ነው? ጆኒ ነው። ጆኒ ነው ስሙ። ዮሐንስም አይደለም። ምንም ስሙ ትክክለኛ ስሙ ጆኒ ነው። መታወቂያ የለም። ጆኒ ነው የሚለው ራባሳሊ ብራዲያ ኮሳት ጨለማ ከህይወታችሁ ላይ ተባሯል። ከዛ መንፈስ ቅዱስ ይሄንን እያሳየኝ 40 ሺህ ብር አየው። ምንድነው 40 ሺህ ብር ነበረኝ? እንዴት እኔ ጋር ነበር 40 ሺህ ብር አካውንቴ ላይ። የት እንደገባ አላውቅም። ባዶ በቃ ምንም የለኝም። የሆነች ነገር ለተጀመረባት የታሰበች 40 ሺህ ብር ነበረች። ባዶ። አባትህን አየሁት። አባትን እያየሁት ይሄ የመንግስት ስራ ታውቃለህ? የመንግስት ስራ ውስጥ ነው። በፊት ሊቀመንበር ነበር። አሁን ፋይናንስ ቢሮ ላይ የሚሰራ እንደ ካቢኔ እንደ ሊቀመንበር ነበር በፊት። የመንግስት ስራ። የምን ስራ? የመንግስት ስራ። የአባትህ ስሙ ማን ነው? መንግስቱ ነው። መንግስቱ ላብራዲያኮስ ሳታካታራ ባሻለ የእናንተ ፋይናንሻል በር ተከፍቷል። ያንቺ ፋይናንሻል በር ተከፍቷል። ተከፈተ በሉ። ያንተን ፋይናንሻል በር አስከፍቻለሁ። አባት መንግስት ስራ ነበር የሚሰራው መንግስት ቢሮ ውስጥ። ያንተ የፋይናንሻል በር ተከፍቷል። ያጣሃቸው ነገሮች ሁሉ በብዙ ጥፍ እንዲመጡ ጸልያለሁ። በብዙ ጥፍ እንዲመጡ። አሜን። እጅን እንደዚህ ያዝ። ለምንድን ነው እጅን እንደዚህ ያዝ ያስኩት መሰለህ? ለባለቤት መጸለይ ስለፈለኩ ነው። አሜን። በሽተኛ ነች። ታማ እየተንፈራፈረች ነው። ምኗን? ወገቧንም ሁሉ እያመማት ነው በጣም በዚህ ሰዓት።
የበሽታ ስቃይ ከህይወቷ ላይ አበቃ። አሜን። ፈውስ ሆነ፣ ፈውስ ሆነ፣ ፈውስ ሆነ። በቃ በሉ እስኪ በቃ። ከዚህ ሰዓት ጀምሮ ለባለቤት ፈውስ ሆኗል። አሜን። ያንተ ፋይናንስ ተፈውሷል። አሜን። ኢየሱስ ይፈወስ። አሜን። ያንተ ተፈወሰ። የናንተ ተፈወሰ፣ ተፈወሰ፣ ተፈወሰ። አሜን አሜን አሜን። የናንተ ፋይናንስ አብሮ ተፈወሰ፣ አብሮ ተፈወሰ፣ አብሮ ተፈወሰ። አሜን። ተፈውሷል። አሜን። ተፈውሷል። አሜን። ተፈውሷል። አሜን። በኢየሱስ ስም ብዬ ጸለይኩኝ። አሜን። ተባረክ።